እኔ ብዙ ጊዜ ተስፋ እንድቆርጥ ብዙ መከራ አይቻለሁ። ብዙ አንድ ቤት ውስጥ ያላችሁ መግባባት ያቃታችሁ፣ ሰላም ያጣችሁ፣ በቃ ቆሜ አልሰማኝም ጸሎቴን፣ ተንበርክኬ አልሰማኝም ጸሎቴን፣ ተደፍቼ አልሰማኝም ጸሎቴን። ፊልሞች ትሰሪያለሽ? እሰራለሁ። ተከታታይ ድራማዎችን ትሰሪያለሽ? እሰራለሁ። ከተገኘ በዚህ ደረጃ እንዴት ኑሮሽ ሊወርድ ቻለ? ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስኪ ሳደረሳችሁ እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በአዳዲስ ቪዲዮ በአዳዲስ መረጃ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር ትማራላችሁ፣ ብዙ ነገር እንማማራለን፣ እንወያያለን። በቀጥታ ወደ ቪዲዮ እንሄዳለን። ከዛ በፊት ግን ሁላችሁም ውድ ቤተሰቦቼ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ። ወደ ቪዲዮ እንሄዳለን። የቀዳማዊ ኃይለ ሥላሴን ዘመን፣ የቡራኬውን የቅባቱን ዘመን፣ የምስጋናውን ዘመን ስናጠፋ እንዴት አይነት ሐቀኛ ሰዎች ሊመጡልን ይሆን ብለን ስንጠብቅ ሁሉም እግር የሚሰብር እድልን የሚያጠፋ ዘመንን የሚያረክስ ትውልድን የሚያጨልም ሆነና ቁጭ አለ። ዛሬ እንግሊዞች በዘውዱ አገዛዝ ውስጥ እንደዛው እንደተከባበሩ ይብዛም ይነስ ባላቸው ሁኔታ ውስጥ ታሪካቸውን እንደጠበቁ ሲኖሩ ዛሬ የኛ ነገር የየትኛው ዓለም ዜጎች እንደሆን ግራ በሚያጋባ ሁኔታ እንገኛለን። ዘመንን እንለውጥ፣ ጊዜን እንለውጥ፣ ትውልድን እንለውጥ ብለን ያደረግነው ጥረት ለዋጮቹም ተለዋጮቹም አብረው የወደቁበትን ዓመት ስናይ በእውነት ብዙ ስፍራ ላይ ልብን የሚነካና የሚያሳዝን ሁኔታ ነው። ይህ ሊሆን የሚችለው ደግሞ ትንሽ ከቀደሙ አባቶች በረከታቸውን፣ ቋንቋቸውን፣ መንፈሳዊ ተስፋቸውንና ራዕያቸውን መመልከት የሚችል ሕሊና ላላቸው እንጂ አሁን ዝም ብሎ ለጋሸበው ትውልድ ይሄ ምኑም አይደለም። በዕለት ሕይወት ውስጥ ባለ ነገር ላይ ዘመኑን የሚጨርስ ነው። የሀገር ታሪክ፣ የወገን ክብር፣ የመንፈሳዊ ጸጋ ተስፋ ምኑም አይደለም። ለቃሚዎች፣ ለአጫሾች እና ለሽሻ ወሳጆች፣ ለጋንጃ ሻቶች ምንም ችውም አይደለም። የሚገርመው እንደዚህ አይነቶቹ ሂደቶች ትልልቆቹ ሰዎች መሪዎች ድረስ መድረሱ ነው። ይሄ ጫቱ ዓለም፣ የሽሻው ዓለም፣ የሲጋራው ዓለም በመሪነት ተቋም ደረጃ ሁሉ ያሉት የዚህ ልክፍት ተጠናውቷቸው ለዘመናት እድላችንንና እድገታችንን እና ክብራችንን መንፈሳዊ ሞገሳችንን ማጨለም መቻላቸው ነው። ይሄ በጣም የሚያሳዝን ነው። የቤተ ክርስቲያን መንፈሳዊ ተስፋን ከትውልድ ውስጥ ለማራቅ ያደረጉት ጥረት እንግዲህ የዘመናችን የአጋንንት አሰራር አንዱ ይሄው ነው። ሌላ ምልክት ምንም አያስፈልገውም። ተይዘናል አልተያዝንም፣ ይሄው የምናየው እውነት ነው። እና ከሕፃንነቱ ጀምሮ ነው የያዝኩት አለ። ከሕፃንነታቸው ጀምረው የተለከፉ መንፈሳዊ ተስፋን ያራቁ አገሪቱንና ትውልዱን ወደ ኮሚኒስት ዓለም ለመምራት እጃቸውንም ልቦናቸውንም ለዚህ አይነት መንፈስ የሰጡ ሰዎች የተባረከ ትውልድ አፈሩልን ወይ በመሪነታቸው ብለን ስናስብ በመንፈሳዊውም በዓለማዊውም ሁሉም ነገር ስጋት ሆኖ ይሄው እንርበተበታለን። የተያዝነው ከሕፃንነታችን ነው። እና ኢየሱስም ቢቻልህ ትላለህ አለው። ቢቻልህ የምትለዋ ቋንቋ ቆረቆረችው። እንዴት ቢቻልህ ትላለህ አለው? ይሄ ማለት ሰውየው ብዙ እንደመኮረና እንደሰለቸው ውስጡ ሁሉ እንደተረበሸ ተስፋዎቹ ሁሉ እንደደከሙበት ተረዳ። ከዛ ምን አለው? ለሚያምን ሁሉ ይቻላል አለው። ለምን ለሚል ለሚያምን አለ። በቃ ሁሉ ምን ይላል? ይቻላል አለው። በቃ እስቲ ይህን ዋጋ አድርጉት። ለሚያምን ሁሉ ይቻላል በሉ። ታዲያ ስንጀምር በእምነት አልጀመርንም እኮ። ይሄ እኮ ነው። እኔ ብዙ ጊዜ ተስፋ እንድቆርጥ ብዙ መከራ አይቻለሁ። ብዙ በግልጽ እናንተ የምታውቁትና ደግሞ እኔ ብቻዬን የማውቀዋለሁ። ብቻዬን ለብቻዬ ስታገለው የኖርኩት። አሁን እናንተ በግልጽ የምታውቁት መታሰሬን ይሄንን ነው።
ከዛ በፊት ደግሞ አለ እንደው ብዙ ትግል ብዙ ግን ለሚያምን ምን ይላል? ሁሉ ይቻላል። እጦቱም ባዶነቱም ረሃቡም ችግሩም ብዙ ነበረ። መሰደዱም ብዙ ነበር። ኪራይ ቤት ማጣቱም ብዙ ነበር። የሚያከራኝ እንኳን ያ ጎርጎሪዎስ የተባለ እዛ የነበረው ሰው ቶሎ አስወጣው። አንዳንዴ ገብቼ እወጣለሁ። እቃ ነገር የለኝም የህዝቡን ችግር ስለማቅ እቃ አልነበረኝም። ስወጣ ብቻ ብድግ ብሎ መውጣት ነው። አያችሁ፣ መግቢያ መውጫው እንኳ ይከብድ ነበረ። መግቢያው መውጫው የሚገርም ነው። አሁን እናንተ እዚህ በእውነት እንደ ተማሪ ሆናችሁ ስትቀርቡ እና ሌላ ቦታ ላይ ቀደም ሲል በነበረ ሁኔታ በትራንስፖርት እንኳ ሲሄድ ፎቀቅ የሚሉ አሉ፣ መቀመጫ የሚለቁልኝ እርኩስ አድርገውኝ ማለት ነው። ግን ለሚያምን ምን ይላል? ሁሉ ይቻላል። ሞራር እንዲነካ ዲያብሎስና አሰራሩ በጣም ብዙ ነው የሄደው። ግን ለሚያምን እምነት በሚኖርበት ጊዜ ሰውን አናይም። የምናየው እግዚአብሔርን ኃይል ብቻ ይሆናል። ሌላው ሰውን ስጋዊ ቋንቋውን አንሰማም። ለሚያምን ሁሉ ስለሚቻል ወዲያውም የብላቴናው አባት ጮሆ አምናለሁ፣ ግን አምናለሁ እንደ ስጋ ስለምኖር እንደ ስጋም ስለሆንኩ መንፈሱም ብዙ ነው ስለጎዳኝ ያለማመኔን እርዳው። ያለማመኔን ምን በል? ዛሬም እንደዚህ ልንል ይገባል። ያለማመኔን እርዳው። ኢየሱስም ሕዝቡ እንደገና ሲወጥ አይቶ ርኩሱም መንፈስ ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግ አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሙት ሆነ። ኢየሱስ ግን እጁን ይዞ አስነሳና አቆመው ይላል። እግዚአብሔር ስሙ የተመሰገነ። ተዋናይት ነሽ? አዎ ነኝ። ፊልሞች ትሰሪያለሽ? እሰራለሁ። ተከታታይ ድራማዎችን ትሰሪያለሽ? እሰራለሁ። ከተገኘ በዚህ ደረጃ እንዴት ኑሮሽ ሊወርድ ቻለ ብዬ ነው እንግዲህ። ኑሮ ከእጅ ወደ አፍ ነው እንደገለጽኩት። እንትን ላይ ሮጥኩኝ ሩጫዬ ፈቀቅ ሊልልኝ አልቻለም። ኑሮው ደግሞ አሁን ያለሁበት ኑሮ ከፍ እያለ እንጂ ዝቅ እያለ አልመጣም። በድሮ ያኔ ልጆቼን በወለድኩበት ሰዓት ያኔ በነበረው ሰዓት ቢሆን ይሄ ክፍያ ይሄ የማገኘው ገንዘብ ሀብታም እኮ ነኝ። በወቅቱ እኮ ቤት ይሰራል። በወቅቱ በዛን ሰዓት ቦታም ባትመራ ትንሽዬ ጭቃ ቤት ቦታ ያላት የጭቃ ቤት ገዝተህ እንደምንም ህጋዊ ለመሆን አሳርህን ትበላለህ። አሁን ግን እኮ ቤት ለመስራት አይደለም አሳርህን የምትበላው፣ ለመብላት ነው። አሳርህን በልቶ ለማደር። ታዲያ እንደ ሰው እንኳን ዘንጬ አልወጣም። እኔ በተገኘው ልብስ ነው ዝም ብዬ የምወጣው። አንድ ሴት አለች የደላት እንዲሁ አርቲስት ቦታ ላይ ነው የማውቃት እና ቤዛ አለች፣ ለምን አዘንጭ? አንቺ እኮ አርቲስት ነሽ፣ ለምንድን ነው ዝንጥ ሽክ ብለሽ የማትወጪ? ለምን እንደዚህ ሆነሽ ትወጫለሽ? ትለኛለች። ዝም ብዬ አያታለሁ። ምን ነው እውነቴን ነው ስትል እውነትሽን ነው አንቺ፣ እውነትሽን ነው በአንቺ አስተሳሰብ እውነትሽን ነው፣ በእኔ ግን አይደለም። ለምን ሂውማን መግዛት፣ ጆሮ ላይ ሀገር ኮልኮሌ ማብዛት፣ ዝነጣ ማሳየት አይደለም። እኔ መኖር ነው ለመኖር ነው የምሮጠው። የቤት ኪራይ ከፍላለሁ፣ ሆድ አለ። እነዛን ነገሮች ለመሸፈን ነው የምሮጠው። ቅንጦት የሆነ ኑሮ የለኝም። እውነቴን ነው። ልጆቼ ተማሪዎች ይማራሉ፣ ቢሰሩም ይማራሉ። አዎ እየሰሩ የሚማሩ ራሳቸውን ከፍ ለማድረግ የሚሮጡ ናቸው። እነሱን ከሚራመዱት እርምጃ ማገድ አልፈልግም።
ራሳቸውን እንዲያሳድጉ ትልቅ ቦታ ያለሽበትን ያውቃል። አብረን እየኖርን ያውቁ የለን ይሄ ስራ ደግሞ ሲፈልግ አሁን አብራችሁ ነው የምትኖሩት? አዎ ከልጆችሽ ጋር። አዎ ስለዚህ እነሱንም ማኖር አለብሽ። አዎ እነሱንም ማገዝ አለብሽ። ምክንያቱም ተማሪዎች ናቸው፣ ስራ ላይ ያዙ። ስራቸው ደሞዛቸው ከትምህርት ቤትና ከራሳቸው ጉዳይ የሚያልፍ አይደለም። ሚስጥር ማውጣቱን አንዴ ጀምረናል አይደለ? ይሄ ዛሬ የምሰጣችሁ መዝሙረ ዳዊት መዝሙር 32 ከቁጥር 1 ጀምሮ ያለውን ነው የምነግራችሁ። ይህንን አንድ ቤት ውስጥ እያላችሁ መግባባት ያቃታችሁ፣ ሰላም ያጣችሁ፣ ሁልጊዜ ሰላም እንዲኖራችሁ በውስጣችሁ መግባባት፣ መደማመጥ፣ ከሰላም የበለጠ ደግሞ ሀብት የለም እንዴ! ቢበላ ቢጠጣ ሰላም ከሌለ ምን ያደርጋል? ውስጣችሁ ሰላማዊ ኑሮ እንድትኖሩ፣ ሰላም እንዲሰማችሁ፣ በሰላም እንድትኖሩ፣ የእግዚአብሔር ሰላም ሁል ጊዜ እንዲመራችሁ፣ ሰላማዊ ውስጣችሁ ደስታ እንዲሰማችሁ ይህንን መዝሙር ጧት ባልና ሚስት ከሆናችሁ ሁለታችሁም፣ ባልና ሚስት ከሆናችሁም በተናጠልም ቢሆን ብችሉ 7 ጊዜ ባችሉ 5 ካልሆነ 3 ጊዜ ጧት መድገም፣ የምችሉ መጠመቅ፣ ካልሆነ ደግሞ መታጠብ፣ መጠጣት፣ ቀላሉ ነገር ማለት ነው። ይህንን በግዕዝ ብቻ አይደለም በአማርኛም ግዕዙን የማትችሉ መድገም ትችላላችሁ። ይህን ሁልጊዜ አድርጉት፣ አለማምዱት። የእግዚአብሔር ሰላም ወደ እናንተ ይገባል። ከዚያ ሰላማዊ ነው የምትሆኑት በሂደት በጊዜ። ማመን ደግሞ ያስፈልጋል ለምታረጉን ነገር። አንዳንዴ ይሆናል አይሆንም እያለን እንጠራጠር አስፈላጊ አይደለም። እንጀራ የሚስማማን ስንበላው እንደሚመቸን እንደሚስማማን ስለምናምን ነው። አዎ አንዳንድ ጊዜ ያለመርነው ምግብ ገና ስናየው ያንን በልተነው ስለማናቅ ስለምንጠራጠር ብንመገበውም እኮ ላይስማማን ይችላል። ስለዚህ ይሄ የእግዚአብሔር ቃል ነው፣ መዝሙረ ዳዊት ነው፣ ቃል ኪዳን ያለው የአባቶቻችን የሚጠቀሙበት ነው። ስታደርጉት ማመን ይጠበቃል መጀመሪያ ማለት ነው። በእምነት ካከናወናችሁት በእርግጠኝነት በዚህ ውስጣችሁ ሰላም ይሆናል። ቤተክርስቲያን ሄጄ ሰው ማያይ ቦታ ተንከባለልኩ። ሰዎች ሊያዩ የማይችሉበት ቦታ ሄጄ ተንከባለልኩ። በቃ ቆሜ አልሰማኝም ጸሎቴን፣ ተንበርክኬ አልሰማኝም ጸሎቴን፣ ተደፍቼ አልሰማኝም ጸሎቴን። አሁን ግን በቃ ለምንም ሳልጨነቅ እንከባለላለሁ እና ማንም ሰው ሊያስቆመኝ የማይችልበት ጥበቃ ማያየኝ ቦታ፣ ሰው ማያየኝ ቦታ በቃ ተንከባለልኩ። ወንድሜን ተው በቃ ወንድሜን ተውልኝ። በቃ እስካሁን እኔን ነው አይደል? ግን አሁን ወንድሜን ተውልኝ፣ ከተውልኝ ወንድሜን ተውልኝ። እስካሁን ጥያቄን አይደል? ወንድሜን ግን ተውልኝ። መጨረሻ ወደ እንትን ስመለስ ወደ በጣም ብዙ አልቅሼ ሲደክመኝ ግን አንድ ነገር ላስቸግርህ አልኩት። እየሰማኝ እየመለሰልኝ እንደሆነ ነው የማውቀው። በጣም ሲደክመኝ አልቅሼ ሲደክመኝ በቃ አንድ ነገር ላስቸግርህ አልኩት። በቃ እጄን አድንልኝ፣ እጄን አድርገኝ። እጄ እንጀራዬ ነው። እጄ ትኩረት ይስባል። የሌላውን እንትን ግን ያንተን ጊዜ እጠብቃለሁ። ሌላውን ፓርት ያንተን ጊዜ እጠብቃለሁ። ይሄኛውን ግን ፍቃድ ከሆነ አድነልኝ። በአንድ ሳምንት ጊዜ ውስጥ ወንድሜንም ማርልኝ። ይህንን ስማኝ ብዬ በቃ እንትን ተደባብሽ ወጣሁ። የተንከባለልኩበትን ማለት ነው። ያው ስገባ አይኔ ያብጦ ምናምን ስለነበር እንዳያዩኝ ተኛው። በቃ በዛው በቃ ከማግስቱ ጀምሮ በአንድ ሳምንት ጊዜ ውስጥ ጠፋ እጄ ጠፋ። በቃ ይሄ እስከዚህ ሆኖ እንደዚህ መጥቶ የነበረው በቃ እንትን ያለ ከበራክ በአንድ ሳምንት ውስጥ ወንድሜን ተው እዛ አራቴ ቪዚዮሪክ ውስጥ ወንድሜ ሙሉ ለሙሉ ልከፈራረክ በቃ ምንም ባዶ። ወንድምሽ ላይ ወጥቶ የነበሩ ምልክቶች ጠፋዱ ባዶ። እግዚአብሔር ይመስገን። በስመ አብ እሱም ዳነልኝ፣ ጸሎቴን ሰማኝ። የኔም ምልክት በቃ ይሄ ሙሉ ለሙሉ ልጄ እንዳልኩት ዳነልኝ። እግዚአብሔር ጸሎቴን ሰማ ማለት ነው። ደነቀኝ፣ በቃ ደነቀኝ በጣም የእግዚአብሔር ስራ ገረመኝ፣ ደነቀኝ።
አገኘሁት ወንድሜን፣ ተገናኘን። አየኸው አልኩት። ከዛ በጣም በቃ እንትን አለ እሱ። አየኸው በአንድ ሳምንት ውስጥ እንደዚህ ብዬ አስቸገርኩት እና እግዚአብሔርም ጸሎቴን ሰማኝ። አንተንም አዳንልኝ እኔንም ሰማኝ አልኩት። ቃየሽ እኮ አንቺ እኮ አትጠይቂም፣ አንቺ እኮ ትሰማያለሽ፣ እግዚአብሔር እኮ ይሰማሻል፣ አንቺ እኮ አትጠይቂም ከዚህ በኋላ አልኩት። ምንም ማለት ማስቸገር አላስቸግረውም እግዚአብሔር። ከዚህ በኋላ ምንም ከዚህ ነገር ጋር የተገናኘ ጥያቄ አልጠይቀውም። በቃ ጸሎቴን ሰማኝ። ምን ቢልም ሰውት ላይ ምንም የለም። አሁን ሶሻል ሚዲያ ላይ አውጥቼው ሰዎች እንዴት ነው የደነቃቸው? ማለት እኔ አላምንም ያሉ አሉ፣ ውሸት ነው ያሉም አሉ፣ በቃ በመድኃኒዓለም ስራ የተገረሙም አሉ፣ ድንቅ ታምር አየሁ ያሉም አሉ። እኔ ጋር ደግሞ ሲሆን ሀፕን የሆነው እኔ ጋር አይደል? በቃ እግዚአብሔርን ማመሰግንበት፣ ጠዋት ስነሳ ማመሰግንበት፣ እግዚአብሔር እንዳለ እርግጠኛ መሆንበት የኔ የህይወት ታሪክ ነው። ይሄንን የምታደርጉት ከበጎ አንጻር ነው ብዬ አስባለሁ። ምክንያቱም ሴት ልጅ ጸጉሯን ራሷን ትሸፈን የሚለውን ቃል ይዛችሁ እንደሆነ ተስፋ አደርጋለሁ። በዚህ በጎነት በዚህ መልካም ስራ ውስጥ ግን ትልቅ ጥፋት ይታየኛል። ምክንያቱም ይሄንን አለባበስ የቀረማችሁት ከሌላ ቦታ ነው እንጂ የኛ እናቶቻችን እህቶቻችን ከዚህ በፊት የነበሩት እንደዚህ አይነት ሻሽ አይደለም የሚለብሱት። በማይበር ላይ እግዚአብሔርን በምትጠሩበት ሰዓት ደግሞ ቢያንስ ነጠላ ብትለብሱና በዚህ ማይበር ላይ ደግሞ ቢያንስ እንኳን የሚመክራችሁ የሚገስጻችሁ የህይወትን መንገድ የሚያሳያችሁና ይፍቱኝ የምትሉት ካህን በመካከላችሁ ቢኖር ቃል እግዚአብሔርን የሚያስተምራችሁ መምህር ቢኖር መልካም ነው እንጂ እንደው እንዲህ ተሰብስቦ ተነጋግሮ ተሳስቆ በልቶ ጠጥቶ መለያየት ክርስትና አይደለም። ቃል እግዚአብሔር የሚነግራችሁ መምህር ማይሰራ ኃጢአት እግዚአብሔር ይፍታ የሚል ካህን በመካከላችሁ ሊኖር ይገባል። ኋላ እንደ ማይበር መንገድ ብትስቱና ብትጥሱ የሚመልሳችሁ ሰው እንዲኖር ማለት ነው። ምክንያቱም እንደናንተ አይነት ስብስቦችን ብዙ የሚፈልጉ ሰዎች አሉ። እናንተን ለማሳት በማይሆን መንገድና በማይሆን ትምህርት ወስዶ ጠልፎ ከዚህ ቤተክርስቲያን የማውጣት ስራ አለ። ስለዚህ በእንደነዚህ አይነት ኃይሎች እንዳትጠለፉ መጠንቀቅ መቻል አለባችሁ። ከዛ ባሻገር ነጠላ ልበሱ። ይሄን ብቻ ለብሶ መዞር ሙያ አይደለም። የሚመክራችሁ የሚያስተምራችሁ መምህር በመካከላችሁ አድርጉ። ተሰብስባችሁ በልታችሁ ጠጥታችሁ ከመለያየት ባሻገር ደግሞ ነዳያንን ደግሞ ለማሰብ ሞክሩ። ከዛም ባሻገር ደግሞ እቺ ነገር እያደገች ስትሄድ በትትና ካልተያዘች ትዕቢት ትሆንና ነገ ማንንም የማትሰሙ ምክር የማትቀበሉ ሰዎች ትሆናላችሁና ይሄንን ስናገረውን አይመስላችሁም። ጥሩ ስራ እኮ ነው የሰሩት፣ ጸጉራቸውን የተሸፈኑት ትላላችሁ። ነገ ከዚህ ጀርባ ግን የሚመጣው ትዕቢት የሚመጣው ጥፋት ግን ለቤተክርስቲያን ትልቅ ጉዳት ያመጣል። ይሄን ስብስባችሁን መንፈሳዊ ብታደርጉት ተሰብስቦ ሻሽ ለብሶ ተነጋግሮ ባገራውንዱን ደግሞ የስብከት መዝሙር አድርጎ የሚሄድ ራሱን ችሎ መንፈሳዊ ሊያስብላችሁ አይችልም። ስለዚህ እህቶቻችን ይህንን በበጎ እንዳደረጋችሁ ተስፋ እናደርጋለን። መምህራንን እንዲሁም ካህናትን እንዲሁም ነዳያንን ከመካከላችሁ ካላቅላችሁ እናንተ በጎ ትምህርትን ተምራችሁ ነገ የምታድጉበትን እንጂ አሁን ተሰባስባችሁ ሻሽ ለብሳችሁ በእንታችሁ ተጠጣችሁ የምትሄዱበት ከሆነ ከሌላው የሚለይበት አንዳች ነገር የለም። ስለዚህ አስተካክሉ። ይሄንን ከቃረማችሁበት ቦታ መለሱትና ትክክለኛውን ሻሽ ከዛ ላይ ነጣ አደረጉና ቅድስት ቤተክርስቲያን ሄዳችሁ ይሄን ነገር ለማድረግ ሞክሩ ለማለት ነው። ከተረዳችሁት በበጎ መልኩ ተረድታችሁ ይሄንን ትምህርት ወስዳችሁ አስተካክሉ። ዲስራ ዩቲዩብንም ገብታችሁ ሰብስክራይብ አድርጉልኝ። ይቆያል። ስድስቱ ህገ ወንጌልና ቃላተ ወንጌል የሚባሉት እነማን ናቸው? ልዩነታቸው ምንድነው? የሚለውን ነገር እንመለከታለን። መረጃውን ለሌሎች እንዲዳረስ ኮፒ ሊንክ እና ሪፖስት ማድረጋችሁን አትርሱ። ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ በቤተ ክርስቲያናችን ትምህርት ወይም በመጽሐፍ ቅዱስ ውስጥ ህገ ወንጌልና ቃላተ ወንጌል የሚባሉ ነገሮች አሉ። ብዙዎች ይሄ ነገር ይምታታብናልና ምንድነው ልዩነታቸው የሚል ጥያቄ አለ። ስለዚህ እነሱ ለመመልከት እንሞክራለን። እንግዲህ ህገ ወንጌል የሚባሉት ወንጌል የፍጽምት ህግ ናት። ፍጽም የምታደርገንና ነፍሳችንን የምታነጻልን የምታጠራልን ወደ መንግስተ ሰማያት እንድንገባ ከፍተኛውን ድርሻ የምትወጣ የፍጽምና ህግ እንደሆነች ሁላችንም እናውቃለን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ኦሪትና ነቢያትን ልሽር አልመጣሁኝም ልፈጽም እንጂ ብሎ እንዳለው ሁሉ የሻራቸው ህጎች እንዳሉ ሁሉ በኦሪት በአዲስ ኪዳን ደግሞ የበለጠ እንዲጸኑ አድርጎ ደግሞ ያጸናቸው ህጎች አሉ። ስለዚህ እነዛ ህጎች ህገ ወንጌል ይባላሉ፣ ጸንተዋልና ፍጽምናን ያሰጣሉና ማለት ነው። ስለዚህ በመሆኑ እነዚህ ህገ ወንጌል የሚባሉት እነማን ናቸው ከተባለ አንደኛ አትግደል እንደተባለ ሰምታችኋል። ነገር ግን እኔ ግን እላችኋለሁኝ በወንድሙ ላይ ቁጣን የሚቆጣ ሁሉ ፍርድ ይገባዋል። ወንድሙን ጨርቃም ብሎ የሚሰድብ ሁሉ የአደባባይ ፍርድ ይገባዋል። ደንቆሮ ብሎ የሚሳደብ ሁሉ የገሃነመ እሳት ፍርድ ይገባዋል ብሎ የሚለው አንደኛው ህግ ነው። ሁለተኛው ደግሞ አታመንዝር እንደተባለ ሰምታችኋል። ነገር ግን እኔ እላችኋለሁኝ ወደ ሴት ያየ በልቡም የተመኛት ሁሉ አመነዘረባት ብዬ እነግራችኋለሁኝ ብሎ ሁለተኛው ህግ አስቀምጦልና ሶስተኛው ህግ ደግሞ
ሚስቱን መፍታት የሚፈልግ ሁሉ የፍች ወረቀቱን ጽፎ ይስጣት እንደተባለ ሰምታችኋል። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችውንም የሚያገባ ሁሉ እርሱም ያመነዝራል ወይም ደግሞ አመንዝራ ይሆናል እላችኋለሁ ብሎ ሶስተኛውን ሕግ ሰጥቶናል። አራተኛው ሕግ ለቀደሙት ከቶ አትማሉ የሚል ሕግ እንደተሰጣቸው ታውቃላችሁ። እኔ ግን እላችኋለሁ ፈጽማችሁ አትማሉ፣ ነገሩን አዎ በሉ ወይም ደግሞ ሐሰት በሉ እንጂ ፈጽማችሁ አትማሉ ብሎ ነግሮናል ማለት ነው ወንጌሉ። እንዲሁም ደግሞ ክፉን በክፉ እንድንቃወም ደግሞ አይፈቅድም ሕገ ወንጌል ማለት ነው። ስለ ዓይን ስለ ጥርስ የሚል ሕግ እንዳለ ታውቃላችሁ በኦሪቱ። ነገር ግን እኔ እላችኋለሁ ክፉን በክፉ አትቃወሙ፣ በመልካም ነገር አሸንፉት ወይም ድል ንሱት እንጂ እላችኋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሯል። ስድስተኛዋና የመጨረሻዋ ሕገ ወንጌል የምትባለው ደግሞ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ የሚጠሏችሁን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩላቸው፣ የሚረግሟችሁም መርቋቸው እላችኋለሁኝ ብሎ በማቴዎስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ የተጻፈ ነገር እናገኛለን ማለት ነው። ሙሉ ምዕራፉ ስለ ሕግ ነው የሚናገረው። ወደ ተራራ ወጥቶ ያስተማረ ተራራው ስብከት ነገረ ብፁዓን ወይም ደግሞ አንቀጸ ብፁዓን የሚባለው ማለት ነው። ስለዚህ ሕገ ወንጌል የሚባሉት እነዚህ ስድስቱ ናቸው። አትግደል፣ አታመንዝር፣ የተፈታችውንም አታግባ፣ አትፍታ፣ ከቶ አትማሉ፣ ክፉን በክፉ አትቃወሙ፣ እንዲሁም ደግሞ ባልንጀራችሁን ብቻ ሳይሆን ጠላቶቻችሁንም ውደዱ የሚል ፍጹም ሕግ ሰጥቶናል ማለት ነው። ሌላው ስድስቱ ቃላተ ወንጌል የሚባሉት ግን ብዙዎቻችን የምናውቃቸው ናቸው። በማቴዎስ ወንጌል ምዕራፍ 25 ላይ መሰለኝ የተጻፈው ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ አልተቀበላችሁኝም፣ ታርዤ ወይም ደግሞ ተራቁቼ ልብስ አጥቼ አላለበሳችሁኝም፣ ታምሜ አልጠየቃችሁኝም፣ እንዲሁም ደግሞ ታስሬ አልጎበኛችሁኝምና ብሎ ለኃጥአን ይናገራል። ለጻድቃኑ ደግሞ ጎብኝታችሁኛል፣ አብልታችሁኛል፣ አጠጥታችሁኛል እያለ ይናገራል። እነዚህ ሁለቱ ያኛው ሕግ ነው፣ ይሄኛው ደግሞ ቃላት ናቸው። እነዚህ ወደ በፍርድ አደባባይ በቆምንበት ሰዓት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ሰዓት በበጎ ስራችንም በክፉ ስራችንም ፍርድ የሚሰጥበት የሕግ ቃላት ናቸው ማለት ነው። እነዛ ደግሞ ነፍሳችንን ቀድመን የምናጸራበትና በበጎ ጎዳና እንድንሄድ የሚያደርጉ ሕገ ወንጌል የምትባለዋ ሕግ ነች ማለት ነው። ሁለቱ ልዩነታቸው ይሄንን ይመስላል። ክርስትና ስም ለምን ነው ገብረ መድኅን የሚወጣው? አንዳንድ ያልናገርም እያልኩ የነካከል ታናግረኝ ነው አንተ ሰውዬ። አይደለም ትክክለኛ ነው። መረጃ ገብረ መድኅን ራሱ ለምን ይባላል? ግዕዝ ነው እንጂ አማርኛ እኮ አይደለም። ግዕዝስ ቢሆን እንደዛ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን በግዕዝ ከሆነ የምትመራውና ግዕዝ ከሆነ ንባባ በግዕዝ ተደረገ። ለሳልን መስጊድ እንሂድና ቁርአን በአረብኛ ነው ያለው። ይኸውልህ እሱ ልላችሁ ለምን በአንዱ ሳይድ ብቻ ለምን ያደርጋሉ? ይሄን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉት። በደንብ ሁላችሁ ሁንዱም ትከሰብ ቪዲዮ ካን ስሪት ሼር ኮፒ ሊንክ ታሲሳ ነው ተባየ ብራና ከገው ታሳውላችሁ በደንብ ሼር ኮፒ ሊንክ አድርጉት ይሄን ቪዲዮ። እንግዲህ ይሄ ሰው ምናልባት እርግጠኛ አይደለሁም ግን ፓርላማ ውስጥ ያየሁት ይመስለኛል ማለት ነው። እንግዲህ እንደዚህ ያሉ ሰዎች ናቸው፣ እንደዚህ የሐሳብ መቀንጨር ያላቸው ያልበላቸውን የሚያውቁ ሰዎች ናቸው። በዚህ አጋጣሚ ሶፎንያስ እጅግ እናመሰግናለን። ምናልባት እንግዲህ የካህን ልጅም ስለሆነ ያንን በመረዳትም ሊሆን ይችላል። ዞሮ ዞሮ ሶፎንያስ ምን እያለው ነበረ? ለምን ገብረ መድኅን ትላለች ቤተክርስቲያኒቱ? ችግሯ ምንድነው? ገብረ መድኅን ለምን ትላለች ያለ ይላል ማለት ነው ወንድማችን። ቤተክርስቲያኒቱ ኦፍ ኮርስ ገብረ መድኅን ብላ ትጠራለች ወይ ደግሞ ትሰይማለች። እና ገብረ መድኅን ብትል ኦሮሞ ሆኖ መሐመድ የሚባል ሰው የለም ብሎ ሲጠይቀው አይ እሱ ምናምን ብሎ ለማለፍ ይሞክራል ማለት ነው። ድጋሚ አሁንም ሌላ ሐሳብ ሲያነሳ ወንድማችን ሶፎንያስ እንግዲህ እንደሱ ካልክማ መስጊዱ ውስጥ ቁርአን እኮ በአረብኛ ነው፣ መሐመድ የሚባል ደግሞ እንደዚህ አለ፣ ያንን ስለምን አትልማለህ ሲለው አይ እሱን ለመናገር እሱን ልል አልፈልግም አለ። አየህ እሱን ሊል አይፈልግም። ምን የሚለውን መሐመድ የሚለውን ደግሞ የቁርአን በአረብኛ መሆን የአረብኛውን ነገር ማንሳት አይፈልግም፣ የእስልምናውን ጉዳይ ማንሳት አይፈልግም። እና የኦርቶዶክስን ጉዳይ አየህ ለኦሮሞ ታጋይ ቢሆን ኖሮ የምር አሁን እንደው በቃ እናርገውና ነው ትግል እናርገውና እየታገልክ ቢሆን ምን ትላለህ? መሐመድም አያስፈልግም ገብረ መድኅንም አያስፈልግም። ስለዚህ ጫላ ፈይሳ ወይ ደግሞ ቶሎሳ ነው የሚያስፈልገው ብለህ ትል ነበር። አላልክም አንተ። ሁለቱ ነው። ለምን ሐሳብ ወይ ደግሞ ፍላጎትህ ያለው የቱ ጋር ነው? ያንተና የመሰሎች ከተባለ የኦርቶዶክስ ቤተክርስቲያን አታክ ማድረግ ነው በኤኒሚስ እንጂ ቤተክርስቲያን ለምሳሌ ገብረ መድኅን ብላ ስትጠራ ቶሎሳ የሚባለውን ሰው ቶሎሳ መባልህን ተውና ጫላ መባልህን አቁብና ቶሎሳ ገብረ መድኅን ተባል አትለውም ቤተክርስቲያን።
ገብረመድህን የምትልበት ወልደ ስላሴ የምትልበት ገብረመድህን ስትል እኮ የመድኃኒት አገልጋይ የመድኃኒት ልጅ እያለች ወይ ደግሞ የመድኃኒት ባሪያ እያለች ነው። መድኃኒት ክርስቶስ ኢየሱስ ነው፣ የኢየሱስ አገልጋይ እያለች ነው ቤተክርስቲያን። ይህንን እንደ ሃይማኖት ወይም ደግሞ በመጽሐፍ በተጻፈው እውነት ባለን ሃይማኖታዊ ትምህርት የምንሰጠው እንጂ አስቀድሞ ሰውየው ያለውን መጠሪያ ስሙን በሰፈር በመንደር በዶክመንት ላይ ያለውን መጠሪያ ስም አስቀይራ ገብረመድህን ሁን፣ ወልደ ስላሴ ሁን ወይ ደግሞ ወልደ ኢየሱስ ሁን ብላ አትልም ቤተክርስቲያን። ወልደ ኢየሱስ ብላ መጠሪያው ለማን ነው? ለራሷ ነው። የራሷ መጠሪያ ነው። ልጆቿን የምትለይበት እረኞች ልጆቻቸው የሚለዩበት መጠሪያ ስም እንጂ የመንደርና ወይም በዓለም የሚታወቅበት የሚጠራበትን ስም አስጥላ አይደለም። እናንተ ጋር ግን ወይ ደግሞ ወይ ራስ በእስልምናው ግን መሐመድ የሚባለው ሰው በዶክመንት መሐመድ ነው፣ ሙሉ መጠሪያ ስሙ መሐመድ ነው። አብዱል ቃድርም አብዱል ጀባር የሚባለው ይሄ አረብኛውን ስም የአረብኛውን ቋንቋ ተቀብለ ከሀገር ማዶ የሆነውን ቋንቋ ተቀብለ ገብረመድህን ወይ ደግሞ ግዕዝ ቋንቋ ለምን አልክ? ግዕዝ ቋንቋ ኢትዮጵያውያን ቋንቋ ነው። ግዕዝ ኦሪጂኔት የሚያደርገው ወይ ደግሞ ኦሪጂኑ ኢትዮጵያ ነው። ግዕዝ የኢትዮጵያውያን ቋንቋ ነው። የኢትዮጵያን ቋንቋ የሆነውን ግዕዝን በዚህ ልክ ጠልተህ አረብኛውን ከወደድክ ምንም እኮ ይሄ ድኩም መሆንህን የአእምሮ መቀንጨር እንዳለ ማሳያ ነው ማለት። ግን ፖይንታችሁ ምንድነው? ሄዳችሁ እንዴት የኦርቶዶክስ ቤተክርስቲያን እንዴት ኦርቶዶክስ አማኞችን አታክ እናድርግ ምን ብላችሁ ኦሮሞነት ልክ ይሄ የኦሮሞነቱን ተጫኑት እንደዚህ ያሉት ብለን ቀስቀሰን ስሜቱን ነካክተን ከዚያስ ኦርቶዶክስን ሆ ብሎ እንዲነሳ እንዲያጠፋ ይኸውልህ ብዙ የኦሮሞ ታጋዮች ወይ ደግሞ የኦሮሞ ልሂቃን ጥሩ ኦርቶዶክሳውያን ናቸው። ስማቸውን አለቀቁም፣ ኦርቶዶክሳዊነታቸውን አለቀቁም። ኦርቶዶክሳዊነት ከየትኛውም የመንደር እሳቤ በላይ ከፍ ያለ ነው። ኦርቶዶክሳዊነት ከጎጥ እሳቤ በላይ ከፍ ያለ ነው። ኦርቶዶክሳዊነት ልዕልናው ከፍ ያለ አንድነት ያለው በምድር ያለች ጫፏ በሰማይ የሆነላት ናት ኦርቶዶክሳዊነት። ቤተክርስቲያን እንደሱ ናት። ስለዚህ ይሄ ሰው ሐሳቡ ፍላጎቱ ሙሉ ምንድነው ከተባለ የኦርቶዶክስ ቤተክርስቲያንን አታክ ማድረግ ወይ ደግሞ መንቀፍ በዚያ ማስወገዝ ነው የፈለገው። ውድ ቤተሰቦቼ በዚህ ቪዲዮ በዚህ ትምህርት ብዙ ነገር የተማርንበት ብዙ ነገር ያየንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አድርጋለሁኝ። እናንተም ደግሞ ቪዲዮዎቹን እስከዚህ ድረስ ከተከታተላችሁ ብዙ ነገር እንደተማራችሁ እንዳወቃችሁ በኮሜንት ላይ ልታሳውቁኝ ይገባል። ይሄ ሁላችንም ልናደርገው የሚገባ ነው። ምክንያቱም ላይክ ሼር ማድረግ የሚያስከፍል አይደለምና የተሰማችሁት ስሜት በኮሜንት ላይ ሁላችሁም ጻፉ። ለወዳጅ ለጓደኛ ደግሞ እንዲማሩ እንዲለወጡ ሼር አድርጉ። ምክንያቱም እኛም ተምረን ሌሎችን ማስተማር አለብንና እግዚአብሔር አምላካችን በእውነት የሰማነውን ቃል እግዚአብሔር ፍሬ የምናፈራበት ያድርግልን። ይቆየን። አሜን።